ነኝ። እስኪ ራስሽ በቆፈርሽ። እኔ ምንም ማውቀው ነገር የለም አባዬ። እኔ ልገልህ ከሆነ ጠጪው። በመጨረሻ መቼ ገባ? አሁን ምን እንዳደርግልሽ ነው የምትፈልጊው? ልግደለው? አይ እንደዛ የሚባል ነገር የለም። እና መቼም እንደ ሳሎን ጌጥ እንዳስቀምጧት አትፈልጊም አይደል? እንጃ ምን እንደምናደርግ አላውቅም። ቆይ ላይ ደልተውላት እንዴ? ቆይ አንቺ ምን እንደምትፈልጊ? እንዲሄድልኝ ከህይወቴ እንዲወጣ በቃ። ጠጫት። አየሽ ሞት እንደዚህ ነው። ሰው መግደል እንዴት እንደሆነ አንቺ የራስሽን ስኬት እንጂ የሰው ሞት ምንም አይመስልሽም። አሁን ግቢና ልብስሽን ሻንጣ ውስጥ አዘጋጅ። እንዴ ምን ለማድረግ? ከዚህ ቤት አሁኑን እንድትወጪልኝ እፈልጋለሁ። ይሄማ በጭራሽ አይሆንም። ይሄን ቤት ለቅቄ እሄዳለሁ። ባለፈው ክፍል ላይ ይዘገይ ይሆናል እንጂ ሁሉም የእጁን ያገኛል የሚለውን ብሂል የቀየረ አንድ ክስተት ተፈጥሮ ነበር። መራዧ ስትመረዝ፣ አፋኙ ሲታፈን፣ ምንም ጊዜ ሳንጠብ በብርሃን ፍጥነት ሲከወን አይተን በጣም ጓጉተን ደስ ብሎንም ይህስ ምን ነው እዚህ ምድር ላይም በተግባር በሆነ ብለን ነበረ። ግን ሁኔታው ውጤቱን ማሳስቦን ነበር። ተመራዧ መጨረሻዋ ምን ይሆን? ታፋኝና አፋኙ ማንነታቸውስ የሚል ጥያቄ ጠይቀን ነበረ የባለፈውን ክፍል ያጠቃልል። ሰላም ጤና ይስጥልን የትሁት ድራማ ተከታታዩ እንደምን ቆያችሁ? በዛሬው ክፍል ደግሞ የእነዚህን ጥያቄዎች መልስና ሌሎች አጓጊና አዝናኝ ትዕይንቶች የተካተቱበትን ክፍል አዘጋጅተን ይዘን ቀርበናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ባለፈው ክፍል ላይ ቲና አባባን ለመመረዝ ከሚጠጣው ውሃ ላይ መርዝ ጨምራበት መርዝ እንደጨመረች ደግሞ አባባ ከቲና ባህሪ ተነስቶ ጠርጥሯት ይሁን ወይም አሁን በቴክኖሎጂ እንቅስቃሴዋን እየተከታተለ ያደረገችውን አይቶ ይሁን ባይታወቅም መርዙን እንድትጠጣው ግድ ብሏታል። ቲና በጉልበትም ሆነ በብልጠት ሁሌም ከሰው በላይ ነችና እንደምንም ያላትን ኃይል አሰባስባ መርዙን አስደፍተዋለች። ስለዚህ ቲና በዚህ ድራማ ቀጣይ መሆኗን አረጋግጠናል። ቲና ከመርዝ ዳን። ራሷ በመረዘችው ተመረዘች ብለን ነበረ። ግን እንደምንም ያላትን አቅም ሁሉ አሟጣ ተጠቅማ መርዙን ደፋችሁ። መርዙ ከተደፋ በኋላ አባባ በቃ ያላቸው ብቸኛ አማራጭ ከዚህ ቤት እንድትወጣ ማድረግ ነው። እናም ዓይንሽን ማየት አልፈልግም። እንግዲህ በኋላ ገዳይን በጉያዬ ይዤ ምኖር ምንም አይነት ምክንያት የለኝም። በያሁን ጨርቄን ማቄን ሳትይ ያለሽን ይዘሽ ውጭልኝ ብሏታል። ቲና እሷ እንዳልመረዘችው በዚህ ልክም ክፉ እንዳልሆነች በድሮ ጸባይዋ መገመት ትክክል እንዳልሆነ አሁን ሁሉን ነገር ትታ ጥሩ ሰው እንደሆነች ለማሳመን ብትሞክርም አባባ ግን ፍንክች የሚሉ ሆነው አልተገኙ። በቃ እንዳላይሽ ውጭልኝ ብለዋታል። ቲና ግን ይህንን ቤት እንዲህ በቀላሉ ለቃ እንደማትወጣ የተረጋገጠ ነው። ሌላ መሄጃ የለኝም አልወጣም እያለች ነው። የአባባ ትዕግስት ግን ያለቀ ይመስላል። ራሳቸው ሄደው ልብሷን እያወጣጡ ሻንጣ ውስጥ እያስገቡላት ነው። በዚህን ጊዜ ቲና አእምሯን መጠቀም ፈለገች። እምቢ ብሎ ግግም ከማለት ይልቅ የአባባን ርህራሄ ለማግኘት ማለሳለስ መለማመጥ እንዳለባት አምናለችና ፈጠን ብላ አባባ እባክህን አሁን ጨለማን ባይሆን ነገ ሄዳለሁ እያለች አባባን ተለማመጠችው። አባባ ራሩላት። እሺ ዛሬ ደሪ፣ ነገ ግን በጠዋቱ ተነስተሽ መሄድ አለብሽ፣ እንዳላይሽ ድጋሚ ከዚህ ቤት አንቺ ጋር መኖር አልፈልግም ብሏታል። ቲና ዛሬ ማደር ትችያለሽ የተባለችውን አመስግና ከተቀበለች በኋላ ቀጥላ ደግሞ ቀጣዩን ለማስፈቀድ እንዲራሩላት በቃ ከዚህ ቤት እንዳያስወጧት ለመነች። ግን በዚህ ቤት መውጣቷ ግድ ነውና አባባ አይሆንም ብለው ቁርጥ ያለ መልስ ሰጠው ትተዋት ወጣዋል። በሌላ ጽንፍ ደግሞ ባለፈው ክፍል ትሁት ስልክ እያወራች ወክ እያደረገች ያለ ማንነቱ ባልታወቀ ሰው ታፍና ነበረ። ያንን አፋኝ ወዲያው በብርሃን ፍጥነት ከኋላው መጥቶ የሆነ ሰው ሲመታውና ሲወድቅ ነበር ያየነው። ሰዎቹ አፋኙም ሆነ ታፋኝ ማንነታቸውን ከመገመት ውጭ በትክክል እነማን እንደሆኑ ማወቅ አልቻልንም ነበር። ነሆ ዛሬ አፋኙ የመጀመሪያው የትሁት አፍቃሪ ተመስገን ሲሆን ቀጥሎ ከኋላ መጥቶት እንዲወድቅ ያደረገው ደግሞ ያ የሰማይ ስባሪ የሚያክለው እነ ኤደን የቀጠሉት ሰውዬ ኑሯል። እነሱ መሆናቸው ዛሬ ታውቋል። እንግዲህ ያ የሰማይ ስባሪ የሚያክል ሰውዬ ተመስገንን ከኋላ መጥቶ ከዘረረው በኋላ ተሸክሞት መጥቶ አግቶታል። እናም ይሄው ላታመልጭኝ አተራሮጭኝ ማለት ይሄ ነው፣ ዙረ ዙረ እጀገባ እያለ ያ የሰማይ ስባሪ ተመስገንን
በቁጥጥር ስር ስላደረገው ደስ ብሎ የደስታ ስሜት ፌሱ ላይ ይነበባል። በነ ኤደን የተቀጠረው ይህ የሰማይ ስባሪ የሚያክለው ትልቁ ሰውዬ ተመስገንን በደንብ እግሩንም እጁንም ካሰረው በኋላ ትሁትን ምን እንዲሆን ነው የምትፈልጊው ይላታል። ትሁት ደነገጠች። ይህ ጥያቄ ይመጣል ብላ ያሰበች አትመስልም። ነገሩ እሳቤውም የመጀመሪያ የእሱ አይደለም የኤደን እንጂ። ሆኖም እየተርበተበተች ዝም ስትለው ልግደለው ይላታል። አይ አልፈልግም። እኔ የምፈልገው ተመልሶ ወደ መጣበት እንዲሄድ፣ እኔ ነፃነቴን እንዳገኝ፣ ተመልሶ እንዳያስፈራራኝ ከስጋት ነፃ መሆን ነው እንጂ ማንም እንዲሞት አልፈልግም አለች። በቃ ትሁት እንዲህ ነች። ግድ ሆኖባት እንጂ በማንም ላይ ክፉ አታስብ። የዋህ ሩህሩህ አዛኝ ናት ትሁት። ተመስገንን አስፈራርቶና ደብድቦ ወደ መጣበት እንዲመለስ የማድረጉ ስራ መጀመሪያ ትሁት ተቃውመው ነበር። ያው የኤደን ነገር ሆኖባት ግድ ተብላ ተቻኩላ ወደዚህ ጉዳይ ገባች እንጂ ይሄ ነገር ትክክል እንዳልሆነ መጀመሪያ ቀድማ ተናግራ ነበር። ለዛ ነው አሁንም ተመስገን በቁጥጥር ስር ውሎ ትሁት ከፍራቷ ያልተላቀቀችው። ሆኖም ግን ተመስገን እስካሁን ድረስ አልነቃ። ትሁት ተመልሳለች ከነፍራቷ። ትሁት ቤት ስትመጣ ቤቱ ሰላም አልጠበቃትም። አባባ እሳት ለብሶ እሳት ጎርሶ ጠበቃት። በጣም ተናዷል። ምን ሆነ አባባ ትለዋል። አባባ ያወራ። በቃ ተይኝ ልጄ በጣም ተናድጃለሁ ይላታል። ምንድነው የተፈጠረው ስትለው በግልጽ አይነግራት። በቃ ካሌብ ሲመጣ ነገ ጠዋት ይችን ልጅ እንዲያስወጣልኝ ንገሪው፣ አለበለዛ አምቄ ገድላታለሁ ብሎ አባባ ተነስቶ ወደ መኝታ ክፍል ሄዷል። ቤት ውስጥ ምን እንደተፈጠረና አባባ በዚህ ልክ የተናደዱበት ምክንያት ምን እንደሆነ የሚነግራት ሰው አጣለች ትሁት እና ተጨንቃለች። በቃ ያላት ብቸኛ አማራጭ ቲናን ጠየቀቻት። ቲናም መርዙን ከመመረዟ ውጭ እያንዳንዱ የተፈጠረውን በዝርዝር ነገረቻት አስተዛዝና። እሷ ጥፋተኛ እንዳልሆነችና ዝም ብላ እንደተወነጀለች አስተዛዝና ነገረቻት። ትሁት ግን ልታምናት የፈቀደች አትመስልም። ቲና በባለፈው አድናት ነበርና ያንን ዘዴዋን ተጠቅማ ዛሬም ለመትረፍ ፈልጋ ነበር፣ ግን ዛሬ አልተሳካለትም። ቤት ውስጥ የተፈጠረውን ችግር ካወቀች በኋላ ትሁት ተመልሳለች። ትሁት እንደተመለሰች ቲና ቆይ እያንዳንዳችሁን እንዲህ እንደተጫወታችሁብኝማ እንደዋዛ አለቃችሁም ብላ ወዲያው ነበረ ስልክ ለተባባሪዎቿና እነሱ ላይ ጉዳት እንዲያደርሱ ለሚያግዟት ሰው የደወለ። ልክ እሳት ተነስቶ እሳቱን ለማጥፋት እሳት አደጋ እንደሚደውል ሰው ነበረ። ችግሩ በተፈጠረ በብርሃን ፍጥነት ነበረ ሌላ ተንኮል ያሰበችው ቲና ያሰበችው ተንኮል ምን እንደሆነ ባይታወቅም አባባ በፈቀዱላት መሰረት ማታውን አድራ ጠዋት ማንንም ሳታናግር ሻንጣዋን ይዛ ወጣች። ሻንጣዋን ይዛ ስትወጣ አባባ የእፎይታ ትንፋስ ሲተነፍሱ፣ ካሌብ ግን ያለ ወትሮ አይ ምኑም ደስ አይልም፣ ቲና እኮ ነች፣ የሆነ ተንኮል ባታስብ እንዲህ በቀላሉ ከዚህ ቤት አትወጣም ነበረ፣ እንዲያውም የባሰ ከውጭ ሆና የሚጎዳ ነገር ታደርጋለች እያለ ፈርቷል። ቲና ሻንጣዋን ይዛ እየወጣች ኤደን ደግሞ ወደ ቤት እየገባች መንገድ ላይ ተገናኝ። ኤደን ቲናን በዚህ መልኩ ስታያት ረረረረ ምን እንደምትወጪ ባቅም በዚህ ፍጥነት ይሆናል ብዬ ግን አስቤ አላቅም ብላ በነገር ነካ አደረገቻት። ቲና ደግሞ በጣም ተናዳ ስለነበረ ረፊ አታናጅኝ አታናግሪኝ አይነት ፌስ ስታሳያት ገባኝ በፍቃድ ሳይሆን ተባራሽ እንደሆነ እንግዲህ ያንቺ መጨረሻ እንደዚህ ይሆናል ብዬ እንኳን አስቤ አላቅም ስትላት ቲና አንድ ሊታወስ የሚገባ ንግግር ተናገረች። የውልሽ የኔ ውድ የሰው መጨረሻ የሚታወቀው ግባተ መሬቱ እስካልተፈጸመ ድረስ አለቀለት አበቃለት ብሎ ነገር የለም ብላ ትታት ወጣለች። ኤደን ይህንን ሰምታ ቤት ስትገባ ደስታ ፌሽታ ይጠብቀኛል ብላ ብታስብም ሁሉም ፊቱን ጥሎ ጠበቃት። እሷም ተገርማ ምን ሆናችሁ ነው እንዴ? ቲና ስለወጣች ከፋችሁ እንዴ? ልትደሰቱ ይገባ ነበር እኮ ትላቸዋል። ካሌብ ፈጠን ብሎ አዎ እሷ ስለወጣች ሁላችንም ደስ ብሎናል፣ ግን ደግሞ ወጣ ምን ልታደርግ ይሆን የሚለው ያስጨንቀናል ሲል እናንተ መሆናችኋል በእጃችሁ ያለን ዛሬ ትታችሁ ነገ ገና ሊመጣ ያለን ችግር እያስታወሳችሁ በዚህ ልክ መደበት መረበሽ ምን ይሉታል? በሉ ዘና ፈታ በሉ። ደግሞም ችግር ከመጣ በጋራ ተጋግዘን እንወጣዋለን እንጂ ችግሩን ፈርተን መነጋገር መደሰት የሚባሉ ነገር ከኛ እንዲርቅ ማድረግ ልክ አይደለም ትላለች ኤደን። የትልቅ ሰው ንግግር። አባባም ደገፏል። አዎ የሚመጣውን ችግር እንጋፈጠዋለን፣ እስከዚያ ግን በቃ ሁላችንም ደስተኞች ነን፣ ደስተኛ እንሁን ብለዋል። በዚህን ጊዜ ነገሩ ካሌብ ባይዋጥለትም በቃ ከነሱ ሐሳብ ውጭ ለመውጣት ስላልፈለገ የተስማማ መስሏል። ኤደን በእሱ ሐሳብ አመንጭነት 50% ክፍያ የፈጸመችለት ተመስገንን ደብድቦ ወደ መጣበት የማስመለሱ ሐሳብ ተመስገን በቁጥጥር ስር እንደዋለ አልሰማችም ነበር። ይህንን ትሁት ተነግራታለች። ኤደን በጣም ደስ ብሏት ይህ ታዲያ እኮ በጣም የሚያስደስት ነው፣ ትሁት ደስተኛ ሁን አይደለም እየነገረቻት
ታደርጊያለሽ? አይ ልክ የሰራን አይመስለኝም ትላለች ትሁት። ይሄ ነገር እንደገና የባሰ እልህ ጥላቻ ነው እንጂ የሚፈጥረው እሺ ብሎ ወደ አገሩ አይመለስም ፈርቻለሁ ትላለች። ኤደን ደግሞ ለማረጋጋት እየሞከረች ነው። ይኸውልሽ ትሁት ዘላለም እየፈሩ ከመኖር አንዴ የሆነ ነገር አድርጎ የሚመጣውን መጠበቅ መቀበል ይሻላል። ስለዚህ ምንም አትፍሪ፣ አሁን ደግሞ በእጃችን ስር ነው። በቃ አሁን እሱ ካለበት ሄደን እናየዋለን ስትላት እኔ በጭራሽ አልሄድም ስትል ታስሯል አላልሽኝም እንዴ ምን አስፈራሽ ብላ በግድ ይዛት ለመሄድ ቀጠሮ ይዘዋል። ትሁት ታስሮ እንኳ የምትፈራው ተመስገን እጅና እግሩ ታስሮ ፊት ለፊቱ ደግሞ ያ የሰማይ ስባሪ የሚያክል ሰው ተቀምጦ ሲያገኘው ማመን አልቻለም። እንደሚገለው ዛተበት። ያ የሰማይ ስባሪ የሚያክለው ትልቁ ሰውዬም አፌዘበት። እንዲያውም ፍታኝ ካልፈታኝ አሳድጄ ነው ምገድልህ ሲለው ቀልድ መሰለው። አላመነው። በል በቃ አትጋጋ፣ አሁን በቁጥጥር ስር ነህ። የመግደልም ሆነ የማዳን እድሉ በእኔ እጅ እንጂ ባንተ አይደለም። አርፈተኛ ብሎ ትቶተኛ። ተመስገን ግን ተኝቶ አላደረም። እንዴት እንደሆነ ባልታወቀ ምክንያት እጁን ፈታ። እጁን እንዳልፈታ ሆኖ ሲነጋ ለሰውየው ታየው። በመልሱ ራሱ መቀለድ ጀመረ። ማታ ካልፈታኝ እገልሃለሁ ሲል የነበረ ሰውዬ በጠዋቱ ደግሞ እባክህን ፍታኝ እያለ ይለማመጠው ጀመር። ሰውየውም እውነትም ተሸንፏል። በቃ ከእንግዲህ በኋላ ማንም ሊያድነው እንደማይችል አውቋል። ስለዚህ መጸጸቱ የእውነት ነው ብሎ ነበረ ያሰበ እንጂ እጁን ፈቶ ሌላ ነገር ማሰቡን አላወቀም ነበር። ያ ትልቅ ሰውዬ ባልገመተው ባላሰበው ሁኔታ ቡጢውን ሲያሳርፍበት መሬት ወርዶ ተዘረረ። በቃ ሊታመን የማይችል ነገር ተፈጸመ። ኤደን በቀጠሮው መሰረት ትሁት ፍቃደኛ ባትሆንም እንኳ በግድ እጇን ይዛ እየጎተተች ወደነ ተመስገን እየወሰደቻት ነው። በቃ ትሁት ፈርታለች። ወዷ ባርባር ብሎባታል። የፈራችው አልቀረም። ተመስገን ሰውየውን ዘርሮት ሊወጣ ሲል ለትንሽ ሊያቸው ሲል ተደብቀው አመለጡ። ገብተው ሲያዩ ሰውየው እንዳልሆነ ሆኗል። በቃ ትሁት ልትጽናና አልቻለች። አምርራ አለቀሰች፣ አዘነች። ይህንን አዘኔቷን ይዛ ቤት መጣች። ቤት መጣ ኩርምት ብላ ሲያገኛት ካሌብ ተጨነቀ። ምን ሆነሽ ነው ይላታል። አንድ ባንድ ነገረችው። አይዞሽ አንቺ ጋር የሚደርስ ነገር እኔን አልፎ መሆን አለበት ይላታል። በዚህን ጊዜ ትሁት ሰውየው ካሌብን ካለፈው የቆየ መሆኑን ብታውቅም እንኳ ካሌብ እንደዛ ስላላት ደስ አላት። ካሌብም በቃ መከታ የሆነ መሰለው፣ አመኔታ የተጣለበት መሰለውና ኩራት ተሰምቶታል። ቀጠለ ካሌብ የሰውየውን አድራሻ ንገሪ ይላታል። ታውቀዋለህ እኮ ሰውየውን ብላው እረፍ። እኔ የማውቀው ሰውዬ ደግሞ ማን ነው ሲላት ያ ጠበቃ ነው ብለህ ይዞ የመጣ ሰውዬ ነው ስትለው ካሌብ ማመን አልቻለም። ምን የሚል ቃል ብቻ ነው ካፉ የወጣው። ቲና ከቤት እንድትወጣ ከተወሰነባት ጊዜ ጀምሮ ለበቀል እየተዘጋጀች ነበር። በወቅቱ ደውላ እንዲያግዟት እንዲረዷት ለሆኑ ሰዎች ደውላላቸው ነበር። እነሱም ፈቃደኝነታቸውን አሳይተዋታል። ቀኑ ደረሰና ያሰቡትን ሊያደርጉ ቀጠሮ ይዘው ሊገናኙ ሲሉ ቲና እንደ ድንገት ሳይታሰብ መኪና ገጫት። በቃ የቲና መጨረሻ የሆነ ቅድም መጨረሻሽ እንደዚህ መሆኑን አላቅም ነበር ስትላት ሄደን የሰው ልጅ ካልሞተ በስተቀር መጨረሻው አይታወቅም ብላ ነበር። እና ቲና በቃ መጨረሻዋ ታወቀ የሚለው ግን አልታወቀ። ውድ የትሁት ድራማ ተከታታዮች የዛሬው ዝግጅት እስከዚህ ድረስ ነበር። በቀጣዩን ክፍል ይዘን እንቀርባለን። እስከዚያው ድረስ መልካሙ ነገር ሁሉ ከእናንተ ጋር። ሰላም።